ያለም ይሄዳል እንጂ ኢትዮጵያ ውስጥ የሐኪም እጥረት አለ። ይገርማል። በጣም ግራም ያጋባ ነገር ነው አይደል? ይሄ ሁሉ በአንድ በኩል ስታቲስቲክሱን ስታየው የሐኪም እጥረት አለ፣ በሌላ በኩል ደግሞ ስራ አጥ ሐኪም አለ። ብዙ ሐኪም በሙያው መስራት ካለመቻሉ ከሕክምና ጋር ባልተገናኙ ቦታዎች ላይ ተቀጥሮ የሚሰሩ ብዙ ጀነራል ፕራክቲሽነር በተለይ ሐኪሞች አሉ። የሚገርም ነው። በቃ የሆነ ቦታ ወይም ሪሰርች እንትን ሊሆን ይችላል፣ ሴክሬታሪ ልትሆን ትችላለች። ኤንጂኦዎች ውስጥ አንዳንዴ ክፍያውም ጥሩ ስለሆነ ሊሆን ይችላል። ግን እምልህ ዝቅ ባለ ደሞዝ ከሐኪም ባነሰ ክፍያ ስራ ከማጣ ብሎ ስራ የሚጀምር ብዙ ሐኪም አለ። ምክንያቱም ምን መሰለህ? ይሄ አሁን ያልኩህ ነገር ነው ዋናው ምክንያት። ይሄ ሰውዬ ስራ ልጀምር ካለ አንደኛ በክልልም ደረጃ ቢሆን አሁን መንግስት ድሮ ያስተማረውን ሁሉ ይመድብ ነበር። አሁን እንደዛ አይደለም። እኔ ያንን ነው የማውቀው። ለዛ ነው ተምሮ የጨረሰ የማይመደብ አልነበረም እስከሆነ ጊዜ። ከሆነ ጊዜ በኋላ ግን ራሳቸው ስራ ማግኘት አለባቸው። ቢኮዝ እንደዛ አይነት ዲማንድ የለም። እነዚህ ወይም የመክፈል አቅም ሊሆን ይችላል እነዚህ ሆስፒታሎች ውስጥ በክልልም ነው። ኦኬ ሶ እነዚህ ሰዎች አሁን ወይ ራሳቸው ስራ መጀመር አለባቸው ወይ የሚቀጥራቸው ማግኘት አለባቸው። የሚቀጥራቸው ካላገኙ ይሄ የራስ ስራ መጀመር የሚለው ምንም በቃ እንዲህ ብለህ የምትጀምረው ነገር አይደለም። ቅድም ባወራናቸው ምክንያቶች አዲስ የተመረቀ ሐኪም ከየት ብሎ አንድ ክፍል እስከየት ይከራያል? ክፍል ተከራይቶ ጽዳት ብሎ እንዳልኩ ዕቃ አስገብቶ እንዴት አድርጎ ያደርጋል? በጣም ቻሌንጅ። አሁን እኛ እያደረግን ያለ ነው። ሪስኩ ደግሞ ይሄን እየከፈለ ታካሚ ወዲያው ላያገኝ ይችላል። ሐኪም መሆን አንድ ነገር ነው። የሕክምና ቢዝነስ ማስተዳደር፣ ፕሮሞሽን መስራት፣ ማርኬት ማድረግ ደግሞ ሌላ ነገር ነው። እንደዛ አይነት ሰፖርት በሌለበት ሁኔታ መኖሩንም ማውቀው ታካሚ ላይ መጣለት ይችላል። በዛ ጊዜ ምንድነው የሚሆነው? እነዚህ ፊክስድ የሆኑ ኮስቶች አሉ። የቤት ኪራዩ፣ የመብራቱ፣ የውሃው፣ የጥበቃው፣ የጽዳቱ ምናምን አሉ። ክሊኒክ የከፈቱት እንኳን በበቂ ሁኔታ ብዙ ጊዜ ወይ ፕሮፊታቸው በጣም ትንሽ ነው ወይ ኪሳራ ላይ ያሉ አሉ።